ሰላም ጤና ይስጥልን ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ከሀይሚዬ ምን እንደተማርኩ ነግራችኋለሁ። አንዳንድ ጊዜ ብልህ ስትሆኑ ማለት ነው፣ ብልህ ሴት ቤቷን፣ ትዳሯን፣ ኑሮዋን፣ ሁሉ ነገሯን እንዴት መያዝ እንዳለባት፣ እንዴት ማሟላት እንዳለባት፣ እንዴት ማደግ፣ እንዴት መለወጥ እንዳለባት፣ ስቴፕ በስቴፕ እንዴት መሄድ እንዳለብን በደንብ አድርጋ አሳይታናለች። በተለይ ደግሞ ስደት ላይ ላላችሁ እህቶቼ የእውነት ከዛሬው ቪዲዮ ሀይሚ አነጋገር ብዙ ነገር እንማርበታለን። ካለ እቅድ ካለ ፕሮግራም 5 ሳንቲም ማውጣት እንደሌለብን፣ እከሌን ማስደሰት አለብኝ፣ ለከሌ ስጦታ፣ ለከሌ እንደዚህ ማድረግ እንደሌለብን እኔ በደንብ አድርጌ ተረድቻለሁ። ሁሉ ነገር በእቅድ ሲሆን ምክንያቱም ማለት ነው ከ3 ቀን በፊት ቡራ ለሀይሚዬ መኪና ገዝቶ እንግዲህ ስጦታ አበርክቶላታል። ይገባሻል ከዚህ በላይ አንቺ የኔ ንግስት፣ እኔ ያደረግኩትን ነገር ሁሉ እኔ የሆንኩትን ነገር ሁሉ መሆን አለብሽ ብሎ እንግዲህ ማንኛውም ፍቅረኛ አቅም ካለው የሚያደርገውን ነገር አድርጓል ማለት ነው ቡራዬ። ሀይሚ ግን በሚገርም ሁኔታ ስጦታውን አልናቀችም፣ ተቀብለዋለች፣ በጣም ደስተኛ ሆናለች። ነገር ግን ማለት ነው ይሄ መኪና በአሁን ሰዓት ለእኔ አይገባኝም። ምክንያቱም አንተ እቅድ አለህ፣ ብዙ ነገር ማድረግ አለብህ እና መጀመሪያ ያሰብከው እቅድ መሳካት አለበት እና ለጊዜው መኪና አያስፈልገኝም ነው ያለችው። እና እኔ በጣም ነው የተገረምኩባት ቤተሰብ። ምክንያቱም ለምን ተገረምሽ ካላችሁኝ ማለት ነው ማንም ሰው ቢሆን ፍቅረኛው ስጦታ ሲሰጠው መኪናን የሚያክል ነገር እምቢ አይልም፣ ይቀበላል ተደስቶ ማለት ነው። ተደስቶ እንዴ! አንዳንዶች እኮ ተሰጥቷቸው ራሱ ደስ የማይላቸው አሉ። ወይ መኪናው ሞዴሉ አያምርም ይላሉ፣ የሆነ ነገር ይላሉ። እንዴ እያየን እኮ ነው። ወርቅ እንኳስ ተሰጥቷቸው ወርቅ አይደለም፣ ይሄ ወርቅ አይደለም፣ የሌላ ሰው አምጥተን የሰጠኝ ውሸት ነው ወይም አርቲፊሻል ነው የሚሉም እኮ አሉ። እማይደሰቱ የእውነትም እየተሰጣቸው ማለት ነው። እና ሀይሚቲ ደግሞ አስተሳሰቧ እኔ በጣም 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 ገርሞኛል። በቃ ምን ያክል አርቃ እንደምታስብ ቤት ውስጥ የአንተ መኪና አለ፣ የፈለግኩበት ቦታ በአንተ መኪና መሄድ እችላለሁ። እኔ ደግሞ ሲቀጥል የትም አልሄድም፣ ፀጉር ቤት ወይ ገበያ ነው። በዛ ሰዓትም ደግሞ ይዘኸኝ ትሄዳለህ አንተ። አሁን አያስፈልግም አለች። አያስፈልግም እቅድክን አላማህን እኔ ነኝ የማውቀው። እዚህ ጋ ያሉ ፋሚሊዎች የማያውቁት እኔ የማውቀው ነገር አለ እና ያኛው ከተሳካ በኋላ ከተስተካከለ በኋላ ለእኔ እኮ ትገዛልኛለህ አለችው። ሲቀጥል ደግሞ አንተን የቀረብኩህ እኔ ለጥቅም አይደለም፣ ለጥቅም ሳይሆን አንተን ብሩኬን ብቻ ብዬ ነው የቀረብኩህ። ስለዚህ ይሄ ነገር በቃ ለእኔ አይገባኝም፣ አያስፈልገኝም በዚህ ሰዓት። አስባችሁታል? በቃ ሚስት ለባሏ ዘውድ ናት የሚባለውን ነገር አሳይታለች። ለምን አለች? በቃ እሱ ላይ ለምን ጫና ይበዛበታል ማለት ስጦታ ያደርግልኛል፣ እኔም ደግሞ በትንሹም ቢሆን አደርግለታለሁ። ግን ሁሉም ነገር አግባብ አለ፣ ሁሉም ነገር በእቅድ መሆን አለበት። ዋው! እኔ በጣም ነው የተደነኩት። አነጋገሯ ቤተሰብ በጣም ተደንቄባታል። ቡራ ራሱ ተገረመ። በቃ ማለት እንዴት እንደዚህ ልትይኝ ቻልሽ? ብዙዎቹ መኪና ሲሰጣቸው እንዴት እንደሚሆኑ ሁላችንም እናያለን። እና እንዴት ይሄን ሀሳብ ልታስብ ይቻልሽ አለ። በቃ አላማ አላት። አሁንም ቢሆን ይች ልጅ ጥቅም ሳይሆን የሆነ እቅድ አላቸው። በቃ ያንን ነገር ትልቅ ነገር ከመኪና መቅደም ያለበት ነገር አለ። ያ ከተሳካ በኋላ እኮ ይሄ ለእኔ የሚሆን ነገር ትርፍ ነገር ነው አለች። እውነትም ትርፍ ነገር እኮ ነው ቤተሰብ፣ መኪና ትርፍ ነገር ነው። ግን ቁም ነገሯ በቃ እኔ ተደምሜባታል በሀይሚቲ። በጣም ነው የተደነቅኩት። ጎበዝ ሴት፣ አስተዋይ ሴት፣ አርቃ የምታስብ ሴት። አንዳንድ ቆፍጣና አላማ ያላቸው ወንዶች የሚወዱት እንደዚች አይነት ሴት ነው። እንደዚች አይነት ሴት በቃ ብልህ ሴት ይወዳሉ ወንዶች ራሱ። እነዛ ዝርክርኮቹ ምናምን እነዛ እንትኖቹ አይደለም ወንዶችን ብላችሁ፣ ቆፍጣና በቃ እንዴት ነው በቃ ታውቁታላችሁ፣ ባልገጽላችሁ ታውቁታላችሁ። እና ሀይሚዬ የእውነት እኔ አድንቄሻለሁ። ደግሞም ትክክል ናት፣ በቃ ትክክል ናት። መጀመሪያ ያሰቡት ነገር አለ። ይህ መኪና ትርፍ ነገር ነው። በቃ
መደረግ ያለበትን ነገር ነው ማድረግ የሚፈልጉት። ለምሳሌ አሁን እሙሽዬን ማስደሰት ይፈልጋል። በእርግጥ ቤት ገዝቷል፣ ለእናቱ ቤት ገዝቷል። ከዚህ በላይ ደግሞ ያሰበው ነገር ይኖራል፣ የራሱም ሊሆን ይችላል። መቼም የሰውን እንትን እኛ የምናየው ከላይ እዚህ ጋር ሶሻል ሚዲያ ላይ መጥተው የሚናገሩትን እንጂ በውስጣቸው የሚያቅዱትን በውስጣቸው የሚያደርጉትን ነገር አናይም። ከዚህ የበለጠ ደግሞ እቅድ ሊኖራቸው ይችላሉ። እሱ የሚያውቁት ማለት ነው፣ እኛ የማናውቀው አስፈላጊ ነገር የሚባል ነገር ማለት ነው። እና ያንን ነገር መደረግ አለበት ብላ ነው እንግዲህ ያሰበችው። ፈጣሪ የልባችሁን መሻት ይሙላላችሁ። ሀይሚዬ ቡራዬ በርቱ፣ ጠንክሩ። አይደለም መኪና ሌላ 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 ነገር ራሱ ታደርጋላችሁ። የሰው ልጅ ከሰራ ከጣረ የማያደርገው ነገር የለም። የእውነት ነው የምላችሁ፣ የማያደርገው ነገር የለም። እና ውዶቼ ማለት ነው ማሮቼ፣ ሀይሚ ዛሬ ከመጀመሪያ እስከ መጨረሻ የተናገረቻቸውን በጭንቅላታችሁ አስቀምጡት። ወይ ሀይሚ እኮ እንዲህ አለች፣ ወይ ሀይሚ እንዲህ ብላ፣ ኧረ ሀይሚዬ ጎበዝ ናት ምናምን ሳይሆን እኔም ይሄን ነገር በተግባር ማዋል አለብኝ ብላችሁ ማሰብ አለባችሁ። በተለይ ማለት በተለይ አረብ ሀገር ያላችሁ እህቶቼ ማለት ነው ታውቃላችሁ እንዴት ፈክታችሁ የምታመጧትን ሳንቲም ማለት ነው ያዙ። እቅድ ይኑራችሁ፣ አላማ ይኑራችሁ። የእውነት ነው የምላችሁ። እኔ ከሀገሬ ስወጣ ትልቅ እቅድ አለኝ። ቤት መስራት እፈልጋለሁ። በቃ እቅዴን ደግሞ እያሳካሁ ነው። እናንተም ደግሞ ያንን እቅድ ማሳካት አለባችሁ። ለከሌንትን ለከሌንትን እንትን አትበሉ። የእውነት ነው የምላችሁ። የወጣችሁበትን አላማ አሳኩ። ቦይፍሬንድ እየያዛችሁ ለቦይፍሬንድ ብር ለባሌንትን ቅብር ጥሶ ባል ካላችሁ ራሱ እዛ ኢትዮጵያ የሚኖር ባል ካላችሁ ራሱ ሰርቶ ራሱን ማስተዳደር አያቅተውም። 5 ሳንቲም እንዳትልኩ ለወንድ ልጅ 5 ሳንቲም። ለቤተሰብ ማድረግ ያለባችሁን ነገር አድርጉ። ከዛ በተረፈ ግን ለራሳችሁ በቃ ለራሳችሁ እና አንዳንዴ ቆም ብላችሁ ማሰብ አለባችሁ። ማየት ወይም መሳቅ መጫወት አይደለም እነሱ በሚሰሩት ነገር። እኔም ይሄን ነገር ማድረግ አለብኝ፣ እኔም እንደዚህ መሆን አለብኝ ማለት አለባችሁ። አንዳንዶቻችሁ በእርግጥ እኔ አሰሙም፣ እውነት ለመናገር አሰሙም። ከራሳችሁ ደስታ ይልቅ ለሰዎች ነው የምትኖሩት። ለሰዎች ሰዎችን ማስደሰት ያላቸውን እኮ ነው። የሌላቸውንማ ቢሆን እኮ ደስ ይለኛል። እኔ አቅመ ደካሞችን የሚረዳቸው ያጡ የሚለብሱት የሚበሉት የሌላቸውን ቢሆን ደስ ይለኛል። ለጥጋበኛ የምታደርጉ ሴቶች አላችሁ። አሁን ለጥጋበኛ ለአውደልዳይ ማለት ነው። እና ከእንደዚህ አይነት ነገር ተቆጠቡ። በተረፈ እንግዲህ ውዶቼ እኔ ሀይሚን በቃ ወድጃት አድንቂያት እንዴት ብዬ ልንገራችሁ? በቃ ቅመም እኮ ናት፣ ከነስሟ ቅመም። እና ማሮቼ ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤቱን እያበረታታችሁ በሌላ ቪዲዮ እስከምንመጣ መልካም ጊዜ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ።